ሰራዊት ሓራ መሬት እኹል ውሕስነት ክወሃበዩ ተባሂሉ ሻዕብያ በመቐለ ምስጢራዊ ቤት ጽሕፈት ከፊቱ ተባሂሉ አውቶቡስ ሙሉእ ሰብ ተጨውዩ ሚዛን ዝቕይር ታሪኻዊ ውሳነ ተመሓላሊፉ أقدمنا زسمعناكم أرأست زيناتات نيروم حزد معنا بزرزر كنسجر لايك بمقبار جمرو سنهي مكتتال شعبية أبا مقالة مشترى بيت صحفات كافيتيو تباهيلو نجز بلا مراحي ودب بايتونا أيتو كبروم زبيبيوم أيتو كبروم زبيب أبا فانا تلفزيون أبزو قبروك على محتد شعبية قدم حزيك ساب زلام بسانيرو حزيقن أبا تقرأي آتيو أبا مقالة بيت صحفات كافيتيو دولا يزقبر زليلو عند بايتونا አሁን ትግራይ ውስጥ ያለው ነባራዊ ሁኔታ በእናንተ እይታና ግምገማ ትግራይ እንደ ክልል የትግራይ ህዝብ እንደ ህዝብ በምን አይነት ሁኔታ ውስጥ ነው ያለው? በጣም በሚያሳዝን ሁኔታ ነው ያለው። በሚያሳዝን ሁኔታ እንግዲህ ጦርነት ያላለቀበት ነው። የአገሩን ትተን የውጭ ሀገር ጣልቃ ገብነት ራሱ አላበቃም። የማን ሀገር ጣልቃ ገብነት? የኤርትራ ጣልቃ ገብነት። ኤርትራ እንዴት ነው ትግራይ ላይ ጣልቃ እየገባ ያለው? እንደፈለገ በየት በኩል? በሁሉም በጣም በአንድ በኩል አስመሰልከው። በሁሉም አቅጣጫ። በማን ፈቃድ? ማን ይከለክለዋል? ኦሬዲ እኮ እንደገባ አልወጣም። ሻዕቢያ እንደገባ ከትግራይ አልወጣም። ቤት በኩል ያልከው ድሮ ዳርዳሩ ነበር። አሁን እስከ መቀሌ ጽሕፈት ቤት ከፍቷል። ይሄ ጽምዶ የሚባለው በጋራ ከህወሓት ጋር የሚሰሩት ስራ ማለት ነው። ስለዚህ አሁን የኤርትራ ያልተፈለገ ሰው መቀሌ ላይ ጽሕፈት ቤት እንዳለው ማስረጃ አላችሁ? በጣም ታፔላ ያለው ምናምን አይደለም። ኦሬዲ ግን እነሱ የሚሉት አብረን እየሰራ ነው የሚሉት። ሁሉም ነገር ላይ አብሮ ነው የሚሰሩት። የጠሉ ሰዎች አብሮ ያጠፋሉ፣ ህዝቡን አብሮ ያፍናሉ፣ ጦርነት አብሮ ያቅዳሉ። ስለዚህ ህዝቡ ችግር ውስጥ እንዲገባ ከችግር እንዳይወጣ የፕሪቶሪያ የሰላም ስምምነት እንዳይተገበር ትልቅ ሚና አለው የሻዕቢያ መንግስት። وهاب قال ودب حوحات ايتم كيلس قدم أبا كل العفار نزر كو تقارو أبارات عطقات حيلي تي بي اف ناب هزوانكم اللو شعلا وصاوعي تقريبهم ايتم كيلا بزوصو مقلسي مستحيل زلو بصحتت وبمد نقارنبر مملؤ فلطات نربح حزب تقراي لهم كم زي أتو ويقلص أتم عبالات عبد الصرح حزب تباهيلو زقلص وداوي خاطو زقبرم والقاو ربحهم زم عراري وكحدة زفتصمو ጉጅለታት መዃኖም አመልኪቶም በተወሳኺ እቶም ኣብ ተኻብ ዝርከቡ ዕጡቃት ገና መናእሰያት መዃኖምን ትግራይ ኣብ መጻኢ ዕብየታን ህልውናን ዓብዪ ተስፋ ጽብዮም መዃናን ብምግላጽ ነዚ ጉጉይ ዕላማ ገዲፎም ናብ ህዝቦም ክምለሱ ጸዊዖም ኣይተም ኬላ ብመግለጺኡ ስድራ ቤታትን ወለድን እቶም ዕጡቃት ወለዶም ናብ ሰላማዊ ህይወት ንኽምለሱ ኣስተዋጽኦ ክገብሩ ብምሕባር ነቶም ጻውዒት ተቐቢሎም ዝምለሱ ወገናት ድማ እኹል ውሕስነት ከም ዝግበረሎም ኣረጋጊጹ أبا تقرأي زلو بيت مخري سن زي بلو بيت مخري تباهيلو اتحز تماليس زلو نبار بيت مخري تساقمات تقرأي كفوت حوزخ أول عامن ديسيبلينا لوزب الأمنات كم زي اللون يوم تساعتفتو على تحت مقالة زقلتهم بيت مخرنا بيت مخر خلال تقرأي سن زي بلو عم بس أيو شيك زمسيلو زوتصيهم تداليو شيك زمسيلو زوتصيدو عجابيهم تداليو نسخاتكم واي نمنتاي أي ناي بعلو صحل زبسل مع أمرارها كم يجير كأيو ناس بصحل زبسل كن كيرون أنت عينة استراتيجيهم حسكم اليوم بس إن مقبارن ببوليتيكا ديسبلين زيت عجبة فتصامت نهي زيت أقم كفتح أي خلنا تخكلينيا سنة مقبار بوليتيكا ديسبلين أفتم مرار حلو دو أنا اللي يوصلن وحداتيهم نساتمون فلطومينا تخالي بوليتيكا ود بحوحات بعالم زفلطلو صبوق ነገር አለው ንባዕልና ውን ዘመራምረና ሕሉፍ ቃልሲ ናይ ሕሉፍ ስርሓቲ ክንሪኦ ተለና ናይ ለው 10 ዓመት እንታይ ከም ዝመጽእ ኣብ ምንታይ ከም ንበጽሕ ዝእምት ፖለቲካ ፓርቲ ነይሩ ሕዚ صباح زمص صقم እኮ ይፈልጥን ዘሎ ታይ ዘመላክተና እቲ ዓቅሚ ናና ኣሰፍቱ ውድብ ይኸደሎ ሕዚ ኩሉ ሲቪል ሰርቫንት ገምጋም ምስ ደሙ ተዋሂድ እዩ
ምንም ትርጉም ዘይብሉ ምዃኑ ተረድእ እቲ ዝተጣየሸ ካቢነ ናይ ዓሌት እዩ ቤተሰባውነትን ከባቢያውነትን ዘመድ ዓርኪ ዝዓብለሎ መሪሕነት እዩ ተመስሪቱ ዝብል እቲ ሓበሪቶ ብምዃኑ እውን እቲ ቤት ምኽሪ መንጨብጨብ ጥራሕ ስነ ዘይብሉ ኸልቢ ክብል እዩ ገሊፅዎም ናብ ዓሌት ተቐይሩ ዋ ከሌዳ ናይ እዚኦም ዓሌት እንዲ እዚ ናብ ዓሌት ምክፍፋል ናብቲ ህዝቢ ኣትዩ ተነበራት ወረዳታት እኮ ትክክለኛ ተተግቢር እዩ ህዝቢ ተጠቃማይ ይኮናል ዋጭ ኢሉ ተወሰነ ዓሌት ተጠቃማይ ተወሰነ ዓሌት ተገላላይ ተመልከታይ ንግዕዝና ዝተመሻሸ ባይታ በዓልኹም ፈጢርኩም ኣለኹም ቤተሰባውነት ክነግስ በዓልኹም ደይኮንኩም ጌርኩም ዘለኹም ቤት ምኽርና ቤት ምኽሪ ክልል ትግራይ ስነ ዘይብሉ አንበሳ እዩ ናይ ቤት ምኽሪ ኣጣየሻ ውድብ ትኽተሎ አንፈት ፓራላይዝ ንትፈጻሚት ክደክም ዝገበር እዩ ንቱ ክልል ዝመርሕ ፈጻሚት ፓራላይዝ ዝገበር እዩ ጠንካራ ቤት ምኽሪ እንተሃልዩ ጠንካራ ፈጻሚት ይፍጠር እዚ እዩ ሳይንስ ብለና ዘሎ ቻሌንጅ ዝገበር ነቲ ካቢኔ ቤት ምኽሪ ተፈጢርና እዚ ኩሉ ዝብሎ ዘለና በስቢስና ኢና ንብሎ ዘለና ፀገም ይፍታሕ እዩ ከይፈተወ ተፈጻሚት ናፍታ ናይ ህዝቢ ድሌት ከኣቱ እዩ ሕዚ እኮ ዝረአይ ዘሎ ፈጻሚት ንቤት ምኽሪ ዝእዘዝ እዩ ዘሎ እቲ ዝለዓለ ስልጣን ዘለዎ ቤት ምኽሪ እዩ ዘፈራርሕ እንዶም ሽግ ዘምሲሉ ዘውፅእ ኢኹም ትደልዩ ሽግ ገምሲሉ ዘውፅእ ኢዱ ዝዕጀብ ኢኹም ትደልዩ ንስኻትኩም ዋይ ንምንታይ ኣይጠቕመናን እኮ ሓላፊ ርክብ ህዝቢ ኢሃፓ ይስሐቅ ወልዳይ ኣብ ተመራጽነት ዓርሱ ከም ዘግለለ ገሊጹ ናብቲ 24 ጉንበት ዝካየድ መረፃ ከም ዘይወዳደር ዝገልጽ ደብዳቤ ዓርሰ ምግላል ናብ ቦርድ መረፃ ኢትዮጵያ እትሎም ምክንያት መግለሊ እውን ህዝቢ ትግራይ ዘይተሳተፈሉ መረፃ ስለ ዝኾነ ኢሉ ይስሐቅ ወልዳይ ኣብቲ መረፃ በአዲስ አበባ ክፍለ ከተማ አራዳ ክልል መረፃ ሓደን ትሽዓተን ንባይ ተወከልቲ ህዝቢ ኢትዮጵያ ወኪሉ ተመራፂ ኮይኑ ቀሪቡ ነይሩ እዩ ኣብዚ ሃገር ደም ዘቃብእ ኩናት ኣብ ዝካየደሉ እዋን መረፃ ምክያድ ሞራላዊ ጉድለት እዩ ዝበለ ተመራፂ ኣብ ኣምሓራ ትግራይ ቤንሻንጉል ጉሙዝን ዜጋታት ብብሔሮም ኣረኣዮምን እናተቐተሉ ኣብ ዘለውሉ እዋን ምሮፅኒ ማለት ብሕማም ህዝቢ ምብጫዊ ኢሉ ኣብ ትግራይ ዘሎ ፀገም ከምኡውን ኣብ ኦሮሚያ ዘሎ ዘላቕ ፍታሕ ዘይተገበረሉ መረፃ ምክያድ ዓገብ እዩ ዝበለ ይስሐቅ ፀገማት ህዝቢ ከይፍትሑ ካብ ዓጃብነት ዝሓለፈ ትርጉም የብሉን ኢሎም ንሕቶ ኣይቶ ይስሐቅ ብደብዳቤ መልሲ ዝሃበ ቦርድ መረፃ ኢትዮጵያ ድማ ሕቶኡ ውድቂ ገይርዎ ኣሎ ካብ መረፃ ዓርስኻ ምግላል ክሳብ 23 ሚያዝያ 2018 ዓ.ም ጥራሕ ይከኣል ከም ዝነበረ ኣብሪሁ ኣይቶ ይስሐቅ ዘቕረቦ ካብ መረፃ ዓርሲ ናይ ምግላል ደብዳቤ 10 ጉንበት 2018 ዓ.ም እዩ ነይሩ ነዚ ድማ ብቦርድ መረፃ ኢትዮጵያ ተነፂጉሎም ካብ አዲስ አበባ 110 ኪሎ ሜትር ኣብ ዘሎ ርሕቀት ኣውቶቡስ ሙሉእ ሰብ ተጨውዩ ኣብ ክልል ኦሮሚያ መንጎ ፊቼን ገብረ ጉራቻን ናብ ጥቃ ከተማ ዓሊ ዶሮ ዕጡቃት ሓይልታት ኣብ ልዕሊ ኣውቶቡስ ተኩስ ምኽፋት ነቶም ተሳፈርቲ ከም ዝጨወይዎም ተገሊጾም ኣብቲ መጥቃዕቲ ጎማታትን መስትያትን ናይቲ ኣውቶቡስ ብጥይት ከም ዝተወቅዐን እቲ መርሐ መኪና ድማ ከም ዝቆሰለን ተገሊጹ እዚ ካብ አዲስ አበባ 110 ኪሎ ሜትር ርሕቁ ኣብ ዝርከብ ቦታ ተፈጺሙሎም ኣብቲ ቦታ ብፍላይ ካብ ክልል ኣምሓራ ናብ አዲስ ኣበባ ዝኣቱ ዝወፁ ንጹሃን ገያሾ ብተደጋጋሚ ብዝተጸንዐ መልክዕ ብዝመስል ኣገባብ ጨውያ ምዝማትን ቀትለትን ከም ዝፍጸም ይፍለጥ ይኹን እምበር እተን ብገንዘብ ህዝቢ ዝምወላን ብመንግስቲ ዝመሓደራ መራኸቢ ብዙሃን እታ ሃገር ግን ነዞም ንጹሃን ሰባት ድምፂ እኳ ኣይኮነኦምን ሻዕብያን ሕወሓትን ተኸሲሶም ሻዕብያ ሕወሓት ኢትዮጵያን ምዝራግ ይሰርሕሎ ክብል ክልል ኦሮሚያ ከሲሱም ቢሮ ሰላምን ድሕነትን ኦሮሚያ ኣብ ልዕሊ ሻዕብያን ሕወሓትን ከቢድ ክስ ዘቕረበ ኮይኑ ክሱ ድማ ኣብ ልዕሊ ፃውዒት ሰላም ተቐቢሎም ኢዶም ዝሃቡ ኣባላት ሰራዊት ሓርነት ኦሮሞ መጥቃዕቲ ይፈፂሞም ዝብል እዩ ኣብ ክልል ኦሮሚያ ውሽጣውን ደጋውን ሓይልታት ሰላም ንምዝራግ ይስራሓሎ ዝበለ እቲ ቢሮ ብኣባገዳታትን ሽማግለታትን ዓድን ሸኔ ዕርቂ ክፍፅም ዝተገበረ ፈተነታት ምፍሻሉ እቲ ካብ ግዳማውያን ዝኣቱ ዘሎ ጣልቃታትን ዕንቅፋት ምዃን እዩ ዝገልጽ
ቤት ምክሪ ፌደሬሽን ኢትዮጵያ ብዛዕባ ወልቃይት ዝርጋሕ ዘሎ ሓበሬታ ሓሶት ኢሉ ቤት ምክሪ ፌደሬሽን ፌደራላዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያ ኢፌድሪ ብዛዕባ ጉዳይ ወልቃይት ብስሙ ተዳልዩ ኣብ ማሕበራዊ ሚድያ ይዘዋወር ዘሎ ደብዳቤ ፍጹም ሓሶት ምዃኑ ኣፍሊጡ እቲ ቤት ምክሪ ኣብ ዘውፅኦ መግለፂ ብዛዕባ ጉዳይ ወልቃይት ዝሃቦ ወግዓዊ መግለፂ ከምዘየለ ኣረጋጊጹ ኣብ ማሕበራዊ ሚድያ ተዳልዩ ዝርጋሕ ዘሎ ጽሑፍ ብምሉእ መሰረት ዘይብሉን ንህዝቢ ንምድንጋር ዝዓለመን ምዃኖም መላኺቶም ቤት ምክሪ ፌደሬሽን ስዒቡ እቲ ሓሶት ሓበሬታ ዘስፋሕፍሑ ዘለዉ ኣካላት ብምፅራይ ኣብ ሕጊ ንምቕራብ ከም ዝሰርሕ እውን ኣጠንቂቖም ሕብረተሰብ ድማ ካብ ዝተረጋገፁ ሓበሬታታት ተጠንቂቑ ወግዓዊ ሓበሬታታት ካብቲ ትካል ጥራሕ ክከታተል እቲ ቤት ምክሪ ኣተሓሳሲቡ ይኹን እምበር ናይ ፖለቲካ ፕሮፓጋንዳታት ፍላይ ድማ ፀረ መንግስቲ ኢትዮጵያ ዝኾኑ ሓይልታት እዚ ኮነ ኢሎም ቀዲሞም እቲ ኣጀንዳ ከቐምጥዎ ስለ ዝደለዮም ሕዚ ድማ ሓሶት ይብሉ ዘለዉ ስለዚ እቲ ጉዳይ ሓቃውነቱ ዝለዓለ ይኽብሉ ይማጎትሎም ኣብ ውድብ ብልጽግና ጆኖሳይድ ክፍጸመልና ይኽእል ዝብል ናይ ስጋት ገምጋም ከም ዝተወሰደ ተገሊጹ ግዜ ብልጽግና የብቅዕ ምህላው ገምጊሞም እዮም ዝበለ ሃፍታሙ ኣያሌው ስርዓታዊ ለውጢ እንትመጽእ ጆኖሳይድ ክፍጸመልና ይኽእል ዝብል ገምጋም ከም ዝገበረዩ ዝገልጽ ብታምኑም ባታምኑም በይሆናል ምልከት አይደለም ወይም ደግሞ የትንታኔ ጉዳይ አይደለም ፋክት ተጨባጭ እውነታው ኦህዴዶች ቁጭ ብለው ጨፌ ኦሮሚያ ላይ ቁጭ ብለው ገምግመዋል የኦሮሞ ተወላጅ ወጣቶች አዛውንቶች ኤሊቶች ወዘተረፈ ከዚህ መረጃ ሩቅ ሆናችሁ ምን ነግራችሁ ነገር ያበቃ እንደሆነ ጨፌ ላይ ተሰብስበው ገምግመው ሲያበቁ አንዱ የደረሱበት ድምዳሜ ስርዓታዊ ለውጥ ከመጣ ጄኖሳይድ ሊፈጸምብን ይችላል የሚል ግምገማ አስቀምጠዋል ለምንድን ነው ይሄንን ያሉት እነሱ በዚህ ወቅት እየፈጸሙ ያሉት በህዝብ ላይ እየፈጸሙ ያሉት ምሬት በእያንዳንዱ ቤት እያመጣ ያለው መራር ሐዘን እናት ልጇን እያጣች ነው ትላንትና ያንን ምሬት አይታችኋል አንዲት እናት በቁጣ በለቅሶ ስቲል ወኔ ያልሞተም ከዚህ በላይ ምን ይመጣል የሚል ብስጭት ታላችሁ በ10 በ20 በ10 ሺህ በ5 ሺህ አይደለም በመቶ ሺዎች የሚቆጠሩ ቤቶች በአንድ ጊዜ በአንድ ወቅት ላይ ነው የሚፈርሱት ሲፈርሱ 30 ዓመት 40 ዓመት 60 ዓመት የኖሩባቸውን ቤቶች እየተነጠቁ ነው ዜጎች ቤታቸው የሚፈርሰው በማንነታቸው መሰረት ተደርጎ አማራ ነው የአማራ ቤት ይፍረስ ተብሎ ነው የሚፈርሰው አብያተ ክርስቲያናት ሲፈርሱ የአማራ ናቸው ተብሎ ነው የሚፈርሱት መስጊዶች ሲፈርሱ የአማራ እየተባሉ ነው የሚፈርሱት ተመልከቱ ከዚያ አብይ አህመድ ሰራዊት ይዞ ሄዶ ሲያበቃ ትግራይ ላይ አሁን ትግራይን የፖለቲካም የኢኮኖሚም የስበት ማዕከል እንዳትሆን አድርገናታል ወደ ጋርዮች ስርዓት መልሰናቸዋል የሚል ከበሮ ነበር ሲመታ የነበረው ይሄ በማህበረሰቡ ላይ ጌታቸው ረዳና ጻድቃንን እናምነው ዓለም አቀፍ ተቋማትን ነው ለምትሉ ዓለም አቀፍ ተቋማት ወይም ዓለም አቀፍ ሚዲያዎች የዘገቡትን መከታተል ትችላላችሁ በእድሜ ደረጃ የ6 ዓመት ህፃን ወንድ ልጅ ሴትም የ6 ዓመት ደሊስ ዝቅተኛ ከዛ የ80 እና የ90 ዓመት አዛውንት መነኮሳት እናት በልጇ ፊት ሚስት በባሏ ፊት እናት በልጆቿ ፊት ሆም ብለው መድፈርን ባሰቃቂ ሁኔታ መድፈርን በቡድን መድፈርን ያንድን ማህበረሰብ ስነ ልቦናዊ ጦርነት ከፍቶ የማድቀቅ አንድ ስልት አድርገው ወስደው ይሄንን አድርገዋል በገፍ የተደፈሩ አባቶቻቸው ማን እንደሆኑ የማይታወቁ ህፃናት በገፍ እንዲወለዱ አድርገዋል ነገ በጭካኔ የሚነሱ ለዚህ አጸፋ መልስ የሚሰጡ ሆን ተብሎ በታቀደ ሁኔታ ህፃናትና እናቶች መነኮሳት ሳይቀሩ በተላላፊ በሽታ እንደ ኤችአይቪ ባሉ በተላላፊ በሽታዎች እንዲቀጠፉ ሆን ብሎ የመበከል አቅደው በመንግስት ደረጃ በመዋቅር ተነጋግረው አምነው ይሄንን እያወቁ ይሄን አድርጉ ብሎ ተልኮ ሰጥተው አስፈጽመዋል እኛ ካልነው በላይ የደረሰው ጉዳት መሬት ላይ እውነታውን የሚናገር ነው በታቀደ ሁኔታ አስበው አቅደው ዝግጅት አድርገው ሲቪሊያን የተሰባሰቡበት ቦታ የሃይማኖት ተቋማት ላይ መድፍና ሞርታር በመወርወር ህብረተሰቡን እንዲህ ባለ ሁኔታ ስናጠቃው ባህሩን ስናደርቅ አሳው ይሞታል ህብረተሰቡ ነው ይሄንን የፋኖ ኃይል ያዘው ስለዚህ እናጠቃዋለን በሚል በህዝብ ላይ እየተፈጸመ ያለ ጥቃት መራር በሆነ ሁኔታ ህዝብን እያስቆጣ ነው የሚገኘው ይሄንን ሂደት ገምግመው ሲያበቁ ስርዓታዊ ለውጥ ከመጣ ቀጥሎ ሊመጣ የሚችለው እጅግ ከባድ ሁኔታ እንደሆነ ገምግመዋል
ስለዚህ አብዛኛው ባለስልጣናት አይታችሁ ከሆነ አስተውላችሁ ከሆነ ልጆቻቸው ከሀገር ውጭ ናቸው። አብዛኛው ባለስልጣናት ተሰብስበው አዲስ አበባ ነው የሚኖሩት። ተለዋጭ ቤቶች፣ ዱባይ ቤት ያልሰራ ያልገዛ አካል አታገኙም። አንድ ነገር ቢፈጠር አስቀድሞ ቤተሰቦቹን ዘር ማንዘሩን የት እንደሚሸኝ የተዘጋጀ ባለስልጣን ነው ያለው። የሚያሳዝነው ግን ምንም ውስጥ የሌለ የድሃ ልጅ ምንም ውስጥ የሌለ ከነሱ ቤሳቢስቲም ያላገኘ ቢሆን ተረኛና ገዢ ነው የሚል ምስል ይዟል። ሰው ስርዓታዊ ለውጥና መንገዳገድ ሲመጣ ምን አይነት ነገሮች ሊፈጠሩ እንደሚችሉ ከወዲሁ ገምተው ሲያበቁ ይሄንን ሁኔታ ከማስተካከል ይልቅ የራሳቸውን መንገድ እያመቻቹ በህዝብ ላይ ግን ተጨማሪ ጥላቻ ሊያመጣ የሚችል ቀውስ መፍጠራቸውን ቀጥለዋል። መንግስት ኤርትራ ብልዕሊ ፓርቲ ብልጽግና ኣትሪሩ ዝነቐፈ መግለፂ ኣውፅኡ። እቲ መግለፂ ፓርቲ ብልጽግና ባዕሉ ብዝኣጎዳ ሓዊ እናተለብለበ ምዃኑ ብምግላጽ ከም ፖለቲካዊ ሓይሊ ታሪኹ ዘኽትመሉ ግዜ ከም ዝቐረበ ጠንቂቑ፣ እቲ ሚኒስትሪ ውድቀት ፖለቲካዊ ሓይልታት ብቐንዱ ብዘይ ብቑዕነት ዝመጽእ ምዃኑ ብምጥቃስ እዚ ፍጻመ እዚ ኣብ ታሪክ ሓድሽ ዘይምዃኑ ኣስሚሩ ኣሎ። መንግስቲ ኤርትራ ንውድቀት ብልጽግና ዘበግሶም ኢሉ ዝጠቐሶም ነጥብታት ኣለዉ። እቶም ነጥብታት ከዓ ፓርቲ ብልጽግና ንሓደ ወገን ጥራሕ ዘጠቅም ከፋፋልን ኣናቋትን ዓሌታዊ ፖለቲካ ምኽታል ዝተዋፈረ ምዃኑ ብጻዕጢ ግዳማውያን ሓይልታት ዝተኣታተው ጉጉይ ቁጠባ ፖሊሲታትን ብልሹ ምሕደራን ኣብ መነባብሮ ህዝቢ ኢትዮጵያ ከቢድ ምረት ፈጢሩ ከም ዘሎን ከምኡ ናብ ክንዲ ምስ ጎረባብቲ ብሰናይ ጎረቤትና ሓበራዊ ዕብየትን ዝስራሕ ኣብ ዞባዊ ጎብለል ናይ ምዃን ትካቦ ዝተጸመደ ምዃኑ ብተወሳኺ ድማ ኣብ ሓይልታት ግዳም ተኣሚኑ ንረብሓታት ሃገሩ ዝኸድዕ ምዃኑ ይጠቕሱ። እቲ መግለፂ ብተወሳኺ እዚ ኩነታት እዚ ካብ ህዝቢ ኢትዮጵያ ማሕበረሰብ ዓለምን ዝተሰወሮ ይኮነን ብምባል ብልጽግና ርእሰ ቀትለት ፈጺሙ ዝሰናበት ዘሎ ሓይሊ ምዃኑ ብምግላጽ ዛዚሙሎም። እዚ ካብ ኣስመራ ዝወፀ መግለፂ ንዝምድና ኣዲስ ኣበባን ኣስመራን ናብ ዝባእሰ ደረጃ ዘውርዶ ኣብ መንጎ ክልቴን ሃገራት ዘሎ ዘይምርዳእ ዝያዳ ንጹር ዝበለ ፍጻመ ከም ዝኾነ ተንተንቲ የረድኡ። ቻይና ኣብ ዓለም ለኻዊ ንግድን ዲፕሎማስን ዝነበረ ሚዛን ዝቕይር ታሪኻዊ ውሳነ ሕሊፋ። ቤጂንግ ኣብ ውድብ ንግዲ ዓለም ብምኽንያት ኣብ ዕብየት ዘለዋ ሃገራት ትረኽቦ ዝነበረት ፍሉይ መሰላት ዕድላትን ብፍታዋ ክትሓድጎ ምዃና ኣፍሊጣ። እዚ ስጉምቲ እዚ ብቐንዱ ስትራቴጂካዊ ለውጢ ዘርኢ እዩ። ቻይና ከም ዓብዪ ኢንዱስትሪ ትስራዕ እናሃለወት ንኣናእሽተይ ሃገር ተባሂላ ምጽዋዓ ምዕራባውያን ሃገራት ብተደጋጋሚ ይነቕፍዎ ነይሮም እዮም። እዚ ውሳነ ነቲ ነቐፌታ ዘኽሽፍን ንሓድሽ መሪሕነት ቻይና ዝተዳለወን ስጉምቲ እዩ። እቲ ሃገር እቲ ፍሉይ መሰል ትሕደገሉ እምበር ምስ ግሎባል ሳውዝ ዘለዋ ርክብ ግን ኣይተቋርፅን። ብኣንጻሩ ንመሪሕነት እተን ሃገራት ንምብርታዕ ትጥቀመሉ ኢላ። በዚ ድማ ቻይና ኣብ ግብሪ ብዙሕ ዘይትጥቀመሉ መሰል ብምሕዳግ ኣብ ዓለም ለኻዊ ፖለቲካ ዓብዪ ስሙር ዲፕሎማስያዊ ዓወት ረኺባ። ኣብ መወዳእታ ዝስጉምቲ እዚ ቻይና ከም ዓለም ለኻዊ ሓይሊ ንምቕባል ዘለዋ ድልየትን ጥበበኛ ዲፕሎማስያዊ ስልትን ዘርኢ ምዃኑ ክኢላታት ይገልጹ። ኣብ መወዳእታ ፕሬዚደንት ዩጋንዳ ዩቮሪ ሙሴቬኒ ኣብ ልዕሊ ብወዲ ዝምራሕ ሰበስልጣን ወፍሪ ፅረ ግዕዝና ጀሚሩ። ነሲዕቡ ሓይልታት ጸጥታ ዩጋንዳ ኣብ ካምፓላ ዝርከብ መንበር ገዛ ናይቲ ካብ ስልጣኑ ዝተሰናበተ ኣፈጉባኤ ባይቶት ሃገር ኣብ ዝተገበረሉ ወፍሪ ሮልስ ሮይስን ሬንጅ ሮቨርን ዝርከበን ክባራት መካይን ኣብ ቀይዲ ኣትየን ኣለዋ። ሓላፊ ሰራዊት እቲ ሃገር ወዲ እቲ ፕሬዚደንት ዝኾነ ሙዓዚ ካይናርጓባ ኣቡ ኣብ ዩጋንዳ ንዝኾነ ሰብ ክዓሰር ስልጣን ከም ዝሃቦ እዩ ዝግለጽ። ክቡራት ተኸታተልትና ነሰዓት ዝሓዝናዮም ዜናታት ነዞም ተኸታተልኩም ኣይመስሉ ነይሮም። ሰላም ንህዝቢ ትግራይ፣ ሰላም ንኹሉ ወዲ ሰብ።